ድርጅት ስትመሰረት እምነት ናት። በቃ ወስጄ ለይቶ ክሮፕ ያደርጋል። እታች ያላችሁ የህግ አስፈጻሚዎች ግድ የላችሁም፣ ለኦርቶዶክሳውያን ምላሽ ስጡ። እናንተ ካልሰጣችሁ አለቃችሁ መድኃኔዓለም አለቃችን መድኃኔዓለም ነው የሚመልሰው። ህግ ሽሮ ምናልባት ማጥፈቷችሁ ሊሆን ይችላል። አሁን ከአማኞቻችሁ ባለፈም አንዳንዶቹ ጋር ደግሞ የመንግስት ወታደርም ይታዘዝላችሁ። ስለዚህ ምንም ጉዳት አይደርስባችሁ። ፈሪ ግን ጀግናንን ባዮች ስማቸውን ቀይረው ፎቶአቸውንም ደብቀው ያልሆነ ነገርን የሚቀሰቅሱ አሉ። እኛ የሆነ ነገር ነው እየተናገረን ያለ ነው። አትግደሉን ፊት ለፊት ተደብቆ ክርስትና የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ብትጠፋ ፕሮቴስታንቱ ዓለም በሙሉ ሙልጭ ብሎ ይጠፋል። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉም እያደረጋችሁ ስለሆነም ከልብ አመሰግናለሁ። አንዳንድ ጉዳዮች ፈገግ ያስደርጉኝ ጀምሯል። የአርሲ ኦርቶዶክሳውያን እንግዲያ በአጠቃላይ በኢትዮጵያ ውስጥ ያለው ኦርቶዶክሳውያን ግፍና በደሎችን ይግባኝ ለመድኃኔዓለም እያልን ስናመለክት ቆይተናል። በምድር ያለ የሰማን አይመስለኝም። ለምንድን ነው ኦርቶዶክስ የተገፋቸው የሚል ጥያቄ ይመጣልኛል። ምላሹ አግኝቼዋለሁ። ለምን እንዳልተሰማች በምድር ያሉ ገዢዎች ወይም በየደረጃው ያሉ ባለስልጣናት ለምንድን ነው ሪያክት ያላደረጉት የሚለውን ነገር ወደ ኋላ እነግራችኋለሁ። በዚህ ጉዳይ ላይ ነው የምንቆየው። ከዛ ባለፈ ብፁዕ አቡነ አብርሃም ጠንከር ያለ ንግግርን ተናግረዋል። ከዚህ በፊት ኑ ወደ አርሲ መሄድ ከፈለጋችሁ እኔ ከፊት ቀድማለሁ፣ እንሂድ፣ ሞትም ከመጣ እኔ ያለው ያሉበትን ቪዲዮ እንደዚሁ ይዘን ቀርበናል። ከዛ ባለፈ ደግሞ ወንድማችን ተሙ በአንድ የፕሮቴስታንት እምነት ተከታይ ወንድማችን በሆነው ራሱን ፓስተር ሶፊ ብሎ በሚጠራ ወንድም ሾው ላይ ቀርቦ ያደረገው ክርክር አለ። እሱንም እንደዚሁ በተወሰነ መልኩ እንመለከተዋለን። ከዛ ባለፈ የጉልበት ስራ ላይ የተሰማሩ ዘማሪዎች አሉ። በጉልበት ስራ ላይ የተሰማሩ ራሳቸውን ዘማሪ ነው ብለው የሚጠሩት እና በጉልበት ስራ ላይ ተሰማርተዋል። በጣም በሚያስገርም መልኩ እነሱን በደንብ እንመለከታለን። ከዛ ባለፈ ደግሞ በየዋህነት ተሞልተው በቤተ ክርስቲያን የተገኙ እናቶችን ደግሞ እንደዚሁ የምንቃኝበት አማራ ክልል ላይ ያየነውን አንድ አስገራሚ ታምር እንነግራችኋለን ማለት ነው። እነዚህን በዚህ ቪዲዮዎች ትመለከታላችሁ። ከኔ ጋራ እጅግ በጣም ወሳኝ ስለሆነ ሼር አድርጉት ለብዙዎች እንዲዳረስ ብለን ተናግረን አናቅም። ሰብስክራይብም አድርጉት ቻናላችንን። ክቡራን ተመልካቾቻችን ድምጻችን ከፍ ብሎ መደመጥ መቻል ስላለበት ቅድስት ቤተክርስቲያናችንን እያስቀደምን ስለ ሀገራችን ኢትዮጵያ በደንብ እየተጨዋወትን ለመሪዎቿና ለገዢዎቿ ልቦና እንዲሰጥልን እየጸለይን ብፁዓን አባቶቻችን ወዴት ናችሁ እያልን እየፈለግን የአባትና የልጆችን ወቀሳ እየተዋቀስን እንቆያለን። ማዕከላችን ግን ክርስቶስ ነው ማለት ነው። ስለዚህ ሼር አድርጉት። ከሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የአባቶቻችን ጥሪ እንዲሁም ከሰሚነሽ ገዳም እንደዚሁ መልእክት በኋላ ስንመለስ እነዚህን ጉዳዮች እንመለከታቸዋለን። ሰላም እግዚአብሔር ከኛ ጋር ይሁን። አምላክ እስራኤል ክበርልን፣ ዘላለም ፍቅር የወደድከን ክንድ ዘወትር የጥቅምት ስንብት የወርኃ ኅዳር መዓዛ ዘመነ ጽጌ ሁለቱን አያይዛ መስከረምን ሸኘናት የሙታንሳ አባቶችን አደራን አስይዛ። የተዋህዶ ልጆች በሚቆጠር ዕድሜ የማይቆጠር በረከት ስጡት ይሰጣችኋል ሲሰጥ ለማያልቅበት። ልጆቻችን በዓቶቻችንን ጨርሱ የሚለውን የሙታንሳ ገዳም አባቶቻችንን ድምፃቸውን አትርሱ። የመናንያኑ ተማጽኖ ዛሬም ይሰማል። እናም ዘንድሮ ገዳማውያኑ ክረምቱን በጎርፍ ሳይወሰዱ በወጨፎ ሳይመቱ እንዲያልፉ በዓታቸውን እንገንባ። ዘላለም ፍቅር የወደድከን ለድካማችሁ ረፍትን የምትናፍቁ ለሕመማችሁ መድኃኒት ፍለጋ የምትባዝኑ ተፈውሳችሁ ለመመለስ ወደ አንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት
ኑ በፈዋሽ ጸበሏ ተጠምቀን በእምነት በረከቷ ተሞልተን ደግሞ እንደ መላእክቱ በዝማሬ በምስጋና ደጇን ተሳልመን እንመለሳለን። ስለ ጉዞ በፍጹም እንዳታስቡ። ዘወትር ቅዳሜና እሁድ ከሌሊቱ 11 ሰዓት ጀምሮ መገናኛ ደራርቱ ሕንፃ ፊት ለፊት ወስዶ የሚመልስ በርካታ ባሶችን አቁመን እንጠብቆታለን። ለበለጠ መረጃ ከታች ባሉት የገዳሙ የጉዞ ስልክ ቁጥሮች ይደውሉ። መባ ስጦታችሁን ለመላክ ደግሞ የገዳሙን የባንክ አካውንቶች ይጠቀሙ። ክቡራን ተመልካቾቻችን ተመልሰን ተገናኝተናል። ቀደም ብዬ ስነግራችሁ ነበረ በጣም በሚያስገርምና በሚያስደንቅ መልኩ ኦርቶዶክሳውያን እንግዲህ እዛም እዚህም ሞታቸው ሲነገር ዛሬ ላይ ሞተ ከተባለ ማን ነው አይባልም፣ ኦርቶዶክሳዊ ነው ስንት ነው እየተባለ ነውና መሪዎች ደግሞ ችላ ብለዋል። ጭራሽ አሁን ለምሳሌ ስለ አርሲው አንድም የሚታወቅ የመንግስት ባለስልጣን ወጥቶ በዚህ ጉዳይ ላይ መግለጫ ይሰጣ የለም። በነገራችን ላይ የሚታወቅ የመንግስት ባለስልጣን አይደለም፣ የሚታወቅ የቤተ ክህነት አባት በራሱ በቤተ ክርስቲያኗ መዋቅር ወጥቶ በሚገባው ልክ ስለ ኦርቶዶክሳውያንና ስለ ኦርቶዶክሳዊነት የተናገረ የለንም። በመዋቅሯ ልክ በግል ያደረጉ አባቶች አሉ። ብፁዕ አቡነ ናትናኤልን ማየት እንችላለን። ብፁዕ አቡነ አብርሃምን ማየት እንችላለን። እሱን አይደለም፣ በተቋም ልክ ቋሚ ሲኖዶስ አላት፣ ቅዱስ ሲኖዶስ አለ፣ ጠቅላይ ቤተ ክህነት አለ፣ የቅዱስ ፓትርያርኩ ጽሕፈት ቤት አለ፣ የህዝብ ግንኙነቱ አለ። በዚህ ልክ የተነገረ የለም። ለምንድን ነው እግዚአብሔር ያልሰማን? እግዚአብሔርማ ሳይሰማን ቀርቶ አያውቅም። ለምንድን ነው የተሾሙ የፖለቲካ መሪዎችም የሃይማኖት አባቶችም ለምንድን ነው እሱ ምላሽ ያልሰጡት ብለን ስናስብ ጥያቄው ከሰው በላይ ከብዶ እግዚአብሔር ጆሮ ስለደረሰ ነው። ሌላ ነገር የለው። የሰው ሲያልቅ አይደለ እግዚአብሔር የሚሰራው። እመኑኝ እግዚአብሔር ይሰራል። ለይቶ ክሮፕ ያደርጋል፣ ለይቶ ይመታል። እመኑኝ የአቤልን ደም የተበቀለ አምላክ ዛሬም አቤላውያን በቃየል የጭካኔ እጆች ሲገደሉ ዝም አይልም። እግዚአብሔር ለይቶ ይሰማል፣ ለይቶ ይመታል። ምንም ጥርጥር የለውም። ንጉሥ በሰራዊቱ አይመካ ይላል። አባቶቻችን በክህነታቸው በማዕረገ ጵጵስናቸው በሰላሙ ጊዜ ሲነግሩን መከራ እንደሆነ ነው የሚነግሩን። አሁን እሱንም ቢሆን ወንጌሉን አያስተምሩን የሉም፣ ጠፍተዋል። እሱን በኋላ ላይ እንመጣለን። ከነዚህ ወንድሞች መካከል ብፁዕ አቡነ አብርሃም ከተናገሩት በፊት አንድ ነገር እንናገር። ኬፋ ሚደቅሳ በፕሮቴስታንት ቤተ እምነት ውስጥ ያለ ወንድም ነው፣ ዘማሪ ነው። ለረጅም ዓመታት እንግዲህ በፕሮቴስታንት ቤት ውስጥ የምናውቀው ወንድም ነው ኬፋ ሚደቅሳ። ተው ኦርቶዶክሳውያንን አትንኩ፣ ትምህርቶቿን ለአስተማሪዎቿ ተውላት፣ ስርዓቷን ለቤተ እምነቷ ተከታዮች ተውላቸው። ኦርቶዶክስ ገደሉኝ ስትል በሰፊው መስማቴ በቃ አሞኛል። ተው ኦርቶዶክሳውያንን አትንኩ፣ ዘማሪ ኬፋ ነኝ፣ እኔ ጴንጤ ነኝ ብሏል። እንደነዚህ አይነት ለእውነት የሚናገሩ ወንድሞችን ያበርታልን። ኦርቶዶክሳውያን ሞትን እያልን ነው። የሚሰማ ካለ አንዳንድ ጥያቄዎች ቶሎ ቢመለሱ ጥሩ ነው። ካልሆነ አለቃ ነው የሚመልሳቸው። እታች ያለ ሰው ካልመለሰ አለቃ ነው የሚመልሰው። አለቃ ሲመልስ ደግሞ ሕግ ሽሮ ነው የሚመልሰው። እታች ያላችሁ የሕግ አስፈጻሚዎች ግድ የላችሁም፣ ለኦርቶዶክሳውያን ምላሽ ስጡ። እናንተ ካልሰጣችሁ አለቃችሁ መድኃኔዓለም አለቃችን መድኃኔዓለም ነው የሚመልሰው። ሕግ ሽሮ ምናልባት ማጥፈቷችሁ ሊሆን ይችላል። አንድ ቢሮ ሄዳችሁ አንድ ባለሙያ ሲያጠፋ ቶሎ ያንን ምላሽ ካልሰጠ በተገቢው መልኩ አለቃ ጋር ከደረሰ አለቃ ሕግ ሳይከተል ነው ምላሽ የሚሰጠው። ለተቋሙ ስም ሲል
ክርስቶስ ስለራሱ ሲል ደግሞ ለራሱ የለፈጠራቸው ምላሽ ይሰጣል። ግድ የለም እግዚአብሔር ጋር እንዲደርስ አታደርጉት። ጩኸታችንን እየተፈናጠረ ነው ወደ ላይ ጎርፍ ሆኖ ጠርጎ ነው የሚወስዳችሁ። ይሄን አትጠራጠሩ በፍጹም። በዚህ ሂደት ውስጥ ብፁዓን አበው ሊቃነ ጳጳሳት እኔ የማልወደውን አንድ ንግግር ያደርጋሉ። የማልወደውን በየንግስ በዓላቱ ላይ እዛም እዚህም ብዙ ቦታ ለአንድ አጥቢያ የሚሆን ሰዎችን ለማስደሰት የሚመስል ንግግር ብዙ ሊቃነ ጳጳሳቶችን እያየን ነው። አትግደሉን የሚል ጩኸት እንደዛ አይደለም። እግዚአብሔር የትም ብትጮሁ ይሰማችኋል። መንግስት ግን በሲኖዶሱ ብትጮሁ በደንብ ይሰማችኋል። ባይሰማችሁ እንኳን ለእግዚአብሔር ትናገራላችሁ። ለእግዚአብሔር አመልክታችሁ ለልጆቻችሁም ተነግሩናላችሁ። ልጆቻችሁ ከእናንተ ጋር ሁሌም አለ። መንግስት እኮ እንዲህ የሚንቀባረረው በዜጎቹ ተማምኑ ነው። እናንተም በልጆቻችሁ እኮ መተማመን አለባችሁ። ደስ የሚለው ነገር መንግስት ላይ ያሉ ባለስልጣናት የእናንተው ልጆች ናቸው፣ ከእናንተ የወጡ ናቸው። ካወቃችሁ በፖለቲካ ሀገርን ከሚመሩት በላይ ፖለቲካው የታጠቀውን ሳትታጠቁ ሀገርንም ማስከበር እግዚአብሔርንም ማስከበር ትችሉበታላችሁ። ብፁዓን አባቶቻችን በዚህ ባለፉት ጊዜያቶች ኦርቶዶክሳውያን እየረገፉ ነው። አንድ ጳጳስ ሞቷል ወይ ብለን አልጠየቅንም። ተጎድቷል ወይ ይጎዳም ይሞትም ብለን አናስብም። አንደኛ ሴፍ ኤሪያ ላይ ስላላችሁ አትጎዱም፣ አትሞቱ። ሀገረ ስብከት ቢኖርም ጥላችሁ ሁለተኛ ቤት መንበረ ጵጵስናው ምንድነው እሱ 5 ኪሎ ላይ ባት ስላላችሁ ችግር የለውም። አሁን ከአማኞቻችሁ ባለፈም አንዳንዶቹ ጋር ደግሞ የመንግስት ወታደርም ይታዘዝላችሁ። ስለዚህ ምንም ጉዳት አይደርስባችሁ። ልጆቻችሁ ጉዳት እንዳይደርስባቸው እናንተ እንዳትጎዱ ምንድነው እሱ ማድረግ ያለባችሁ ነው። አደራጁን መሳሪያ እንያዝ። ይሄ በጣም የቀሽም ሰው ብዙዎች እንደዛ አይነት ሐሳብ እንደራጅ ምናምን እሱ አይደለም። እንዘጋጅ ጥሩ ነገር ነው። ለንስሐ ለቅዱስ ቁርባኑ ጾም፣ ጸሎት፣ ስለ ሀገር እኮ ማልቀስ ያስፈልጋል። ስለሚሞቱ ኦርቶዶክሳውያን ብቻ ሳይሆን ስለሚገሉን አሕዛብም ጭምር ጸሎት ልታስይዙን እኮ ያስፈልጋል፣ ይገባል። በነገራችን ላይ መስከረም 21 አረርቲ ማርያም እንጨቱ ተደርምሶ እነዛ ሁሉ ኦርቶዶክሳውያን ሲሞቱ ከጠቅላይ ቤተ ክህነትም መግለጫ ለማውጣት የቀደመው አልነበረም። ብዙ ሰው ሀዘኑን ገልጿል፣ ብዙ አገልጋይ። ምክንያቱም እንጨቱ ብሔር ስለሌለው የሚናገራቸው ስለሌለ እንጨቱ መርገም ስለሚቀላቸው የገደላቸው እንጨቱ ነው። እንጨቱ አይደል ተደርምሶ የገደላቸው ትንታኔ የሚሰጠው ምናምን ብዛቱ። በኦርቶዶክሳዊ መታወቂያነት ግን የሞቱትን ዝም ግድ የለም። እየሞቱ ያሉት ኦርቶዶክሳውያን ናቸው። ኦርቶዶክስ ደግሞ አማራም አለ፣ ኦሮሞም አለ፣ ትግሬም አለ፣ ጉራጌም ሁሉንም። ብፁዕ አቡነ አብርሃም አንድ ንግግር ተናግረዋል። ውጭ ሆናችሁ በለው አይደለም መባል ያለበት። ያው በለውን የሚፈልጉ ሰዎች አሉ፣ ለራሳቸው መንገድ ለፖለቲካ አካሄድ ምናምን የራሳቸው መንገድ ስለሆነ እዛ ውስጥ አንገባም። ግን በየትኛው መንገድ ይሁን ድምፃችንን ስላሰሙ ደግሞ እናመሰግናለን። ከዛ ሂደት ጋር ተያይዞ የቤተ ክርስቲያን ጥያቄ ሊመለስ የሚችለው በቤተ ክርስቲያን ነው እንጂ በሌላ ጉዳይ አይደለም። ውጭ ሆኖ ብቻ ወይም ደግሞ ዳር ቆሞ ሳይሆን ልብ ካለ አርሲ እንሂድን እቀድማለሁ፣ አብራችሁኝ ተከተሉ። እንዲህ አይነት ቆራጥ አባት ስላለን በጣም ደስ ይለኛል። በነገራችን ላይ ከብፁዕ አቡነ አብርሃም ቀደም ብሎ ብፁዕ አቡነ መቃርዮስ 3 ጊዜ እንዲህ አይነት ገድል ፈጽመዋል። አንደኛው በጅጅጋ ላይ ኦርቶዶክሳውያን ሰማዕት በሆኑበት ጊዜ፣ በዛ ክፉ ጊዜ ብፁዕ አቡነ መቃርዮስ እኔ ሄዳለሁ ልጆቼን አጸናለሁ ብለው
ሁሉም በሚባል ደረጃ ሊቃነ ጳጳሳት እዛ መደብን አልፈልግም ባሉበት ሰዓት ብፁዕ አቡነ መቃርዮስ እዛ ሄደው ከልጆቻቸው ጋር ተሰልፈዋል። ሁለተኛ ሐረር ላይ የሐረር ክርስቲያኖች ታውቃላችሁ፣ ጥምቀትን በተመለከተ በጥምቀት ጊዜ ታቦታተ ሕጉን አናሳልፍም ያሉ አካላት ባሉበት ጊዜ እዚህ ከተማ ብፁዓን አበው ሊቃነ ጳጳሳት ከታቦት ፊት ነው። ብፁዕ አቡነ መቃርዮስ ግን ከታቦቱ ብቻ ሳይሆን ከልጆቻቸው ፊት ቀድመው ኑ ሞት ካለ እኔ ነኝ የምቀድመው፣ ተከተሉኝ፣ እኔን ገለው እናንተን ይቀላሉ፣ ከዛ በኋላ ታቦቱን ያስቆማሉ። አይሆንም ብለው በድፍረት ሄደው ሐረር ላይ የተሰራውን ጀብድ ታውቁታላችሁ። የሐረር ክርስቲያኖች በደንብ ተመሰክሩታላችሁ። በቅርቡ ደግሞ ግሸን ማርያም ላይ የሆነውንም ታይታላችሁ። እንደውም አንድ ልጅ ሲገጽጹ በቪዲዮ እንመለከታለን። ተዋጊዎች መካከል ገብተው መንገድ አስከፍተው ኦርቶዶክሳውያን የሰላም መንገደኞች የሰላም ተጓዦች ናቸው፣ ወደ ሰላማዊቷ እናታቸው ቤት ደርሰው ይመለሱ ብለው መንገድ አስከፍተው ሲመለሱ ትታያላችሁ። ብፁዕ አቡነ መቃርዮስን ያንን ፈለግ ነው ብፁዕ አቡነ አብርሃም የተከተሉት። እስቲ እንስማቸው። እነ ቅዱስ ጊዮርጊስ ተማሩ። እውነተኛ ክርስቲያኖች ከሆናችሁ ኑ አገራችሁ ግቡ፣ አብረን በየቦታው እንዙር፣ ለምንድን ነው የምትገሉ ብለን እናስተምር። ቅዱስ ጊዮርጊስ በመሳፍንቱ በመኳንንቱ ፊት ነው እየቆመ ያስተማረ። የዚያ ጊዜ እናንተ ማናችሁ እያሉ ብለው ቢፈልጉ በሰይፍ ቢፈልጉ በስራት ቢፈልጉ በመጋዝ በአባቶቻችን ላይ ያደረጉትን እኛም እንቀበል። የዚያ ጊዜ ክርስቲያኖች እንሆናለን። እኔ ላውራ አንተ ሙትልኝ ግን የክርስትና ትምህርት አይደለም። እኔ ተደብቄ የፈለገኝን ልበል፣ አንተ በየሰገነቱ በየአደባባዩ እየወጣ ለምን ይህንን አላልክም ማለት ግን ክርስትናን አይሰብክም። ይሄ አስመሳይነትን ነው፣ አድርባይነትን ነው፣ አውርቶ አደርነትን ነው። ከእንዲህ አይነት መገላገል መልካም ነው ብዬ አምናለሁ። ስለዚህ በአጠቃላይ ክርስቲያኖች አባቶችና እናቶች ግድ የላችሁ፣ ክርስትና ወሬ አይደለም፣ ተግባር ነው። ክርስትና ሰምተነው ብቻ የምንተው አይደለም፣ ሰምተን በተግባር የምንፈጽመው ነው። ክርስትና መስሎ መታየት አይደለም፣ ሆኖ መገኘት ነው። ክርስትና ለምን ገሌ አልሞተልኝም፣ ለምን ገሌ አልተናገረልኝም፣ ለምን ገሌ አፍ አልሆነልኝም አይደለም የሚባለው። አፍ ሆኖ አንደበት ሆኖ እኔ ክርስቶስ ብሎ በየአደባባዩ መስክሮ መከራ ለመቀበል ራስን ማዘጋጀት ነው። ክርስትና ፍቅር ነው። ክርስትና ሰላም ነው። ክርስትና ራስን ማዋረድ ነው። ክርስትና ለወገን ራስን መስጠት እንጂ አንተ ስጥልኝ ማለት አይደለም። የተሰጠንን ብናውቀው የተከለከልነው ምንም ማለት አይደለም። ክቡራን ተመልካቾቻችን፣ ይህ ከጀርባ የምትመለከቱት ማዕከል ክቡር የሆነው የሰው ልጅ በጎዳና ተጥሎ በሱሱ ምክንያት ከሰው ተነጥሎ ይኖርበት የነበረውን ዓለም ቀድሞ እንደተፈቀደለት ርስቱ አድርጎ እንዲኖርባት ያነበረበትን ሱስ ጥሎ እንዲወጣ የሚደረግበት የሱስ ማገገሚያ ማዕከል ነው። ልጆቻችን፣ ወላጆቻችን፣ ጓደኞቻችንም ጭምር በዚህ ሰዓት የት ናቸው ብለን ስናስብ በአእምሮ ህመም የሚሰቃዩ ባልባሌ ሱሶች ውስጥ ወድቀው ትላንት ከነበሩበት ከፍታ ዝቅ ብለው የሚታዩ ነገ ወደ ነበሩበት የሚመለሱ ስለመሆናቸው እርግጠኛ ይሁኑ። ምክንያቱም በዚህ ማዕከል ሁሉ ተችሏልና። ከምድራዊው ጥበብ ባለፈም የሰማይ አምላክ እውነትን እውቀትን እንዲገልጥላቸው ወደ ነበረ ማንነታቸው እንዲመልስላቸውም ጭምር በግቢ ውስጥ ያሉ ወጣቶች ፈጣሪን የሚለማመኑበት የጸሎት ቤታቸው ነው። የውስጤን ብሶት
ደጋፊ የለኝ ካንቺ በቀር እንኳን አደረሳችሁ። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም የዮድ አቢሲኒያ አስጎብኝና የጉዞ ወኪል ከነጋሽ ሚዲያ ጋር በመተባበር ልደትን በኢየሩሳሌም ምስገባ ጀምረናል። ያሉን ቦታዎች ጥቂት በመሆናቸው ፈጥነው ይመዝገቡ። እንግዲህ አሁን ያለንበት ቦታ ቤተልሔም ቅድስት ቤተልሔም ነው። እመቤታችን ቅድስተ ቅዱሳን ድንግል ወላዲተ አምላክ በእንግዶች ማረፊያ ስፍራ አልተገኘላትም። ለዓለም ቤት የሰጠ መድኃኔዓለም ቤት አጣ። በእንስሳት መካከል አድግና ላም ትንፋሽ እየገበሩበት የኔና የናንተ አምላክ የኔና የናንተ ፈጣሪ በዚህ ስፍራ ላይ ተወለደ ማለት ነው። በኢትዮጵያዊ መስተንግዶ ዮድ አቢሲኒያ ለበረራው ደግሞ የኢትዮጵያ አየር መንገድን ይዘን ቅድስት ሀገር ኢየሩሳሌምን አሳልመን እንመልሶታለን። ያሉን ቦታዎች ጥቂት በመሆናቸው ፈጥነው ይመዝገቡ። የዘንድሮን ልደት በኢየሩሳሌም እንዳያመልጦ። ልጆች ለወላጆቻችሁ የምትሰጡት ታላቅ ስጦታ ልብ ይበሉ። እኛ አስጎብኚ አይደለንም። ይልቁንም በቅድስቲቱ ሀገር ያሉትን ቅዱሳን ስፍራዎችን አሳልመን የምንመልሶ ቤተኛ ሆነን። ዮድ አቢሲኒያ የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። 100% የምስማማበት ሐሳብ ነው። አሁን በሀገራችን ብዙ ጉዳዮች ይፈጠራሉ። ብዙ ፈሪ ግን ጀግናንን ባዮች ስማቸውን ቀይረው ፎቶአቸውንም ደብቀው ያልሆነ ነገርን የሚቀሰቅሱ አሉ። እኛ የሆነ ነገር ነው እየተናገረን ያለ ነው። አትግደሉን ፊት ለፊት እኔ ነጋሽ በዳዳ እባላለሁ እከሌ እባላለሁ እየተባለ የደረሰን በደል ማመልከት ነው የሚገባው። በጣም በሚያሳዝን በሚያሳፍር መልኩ ከሞታችን በላይ ሁለተኛ ሞተን የሚያስመኙ ቤተ ክህነት ውስጥ ሆነው እዛው ቤተ ክህነት ውስጥ ሆነው ስምና ፎቶአቸውን ደብቀው እርስ በርስ ለማፋጨት ብዙ የሚጥሩ አሉ። ውጡ፣ ተሟገቱ። ለምን? እኔ እከሌ ነኝ፣ እከሌን አትግደሉን ማለት አለብን። አትግደሉን። ተደብቆ ክርስትና የለም። ተደብቆ ክርስትና የለም። ብፁዓን አበው ሊቃነ ጳጳሳትም በየአውደ ምሕረቱ ተደብቆ አይደለም። እንደው ጥቂት ሰዎች በሚያዩት በአደባባይ የምትታዩበት አለ። ምንድነው አሉ ጠዋት እየመጣው አንድ ነገር ሰማው። አንድ የሀገራችን አንድ ከንቲባ ናቸው አሉ ፍራሽ አዳሽ ላይ ነው ያየሁት። በጣም ገርሞኝ ነው። በጣም ፈገግ አድርጎኝ በጣም። ከዛ በፊት ብፁዓን አበው ሊቃነ ጳጳሳት ወንጌል ታስተምሩናላችሁ። ብፁዕ አቡነ አብርሃም ልክ እንዳሉት ስለ ቅዱስ ጊዮርጊስ ታምረም ገድልም ትነግሩናላችሁ። በደንብ ይቺን የነገራችሁንን እዩዋትና ወደ እንትኑ ልምጣ እና ይሄ ቀልድ ምን ይላል? አንድ የሀገራችን ከንቲባ ነው አሉ። ስለዚህ ደንብ አስከባሪዎቹን ምናምን ይጠራቸውና ከዚህ ሰዓት ጀምሮ ሰዓት እላፊ አውጀናል። ስለዚህ ሰዓት እላፊውን የመጣውን በሙሉ እህል ውሃውን እስኪመኝ ድረስ ክሽክሽ አድርጉት፣ በሉት፣ እርምጃ ውሰዱ ብለዋል ብለው ይቀልዳል። ከዛ የተባሉትም ወጡ። ኢትዮጵያውያንን ላይ ስለሆነ መረጃው የተሰጠው እንደተባሉት ሰዓት እላፊ ላይ የመጣውን እግር ቅልጥሙን ይሉታል፣ ይመቱታል። ከዛ እንደተባሉት ሕግ ያስከብራሉ በእነሱ ቋንቋ። የግምገማ ቀን ደረሰና ከ20 ቀን በኋላ ከንቲባ ወጣሉ ለግምገማ ሱፐርቪዥን ለማድረግ ሰዓት እላፊ ላይ ወጣ። አገኙታ እነዚህ ሚሽን የተሰጣቸው እግሩን ቅልጥሙን እህል ውሃ እስኪል ድረስ ይቀጠቅጡታል፣ ያደቁታል። በደንብ ትእዛዝ ተሰጥቷቸዋል። በደንብ እንደምንም ብሎ ይሄ ከንቲባ
ተንጠራርቶ መታወቂያ አውጥቶ ይሰጣቸዋል አሉ። ሲያዩት ክቡር ከንቲባ ነው። እዴ ክቡር ከንቲባ እርስዎ ኖት? አዎ በጣም ይቅርታ፣ እኛ እኮ የኢትዮጵያ ሕዝብ መስለኖት ነው። አይገርምም? በየትኛው መንግስት ነው ግን እንዳትሉኝ። እኛም ብፁዓን አባቶች እናንተ ያላችሁ መስሉን ለሰማዕትነቱ፣ ለመከራው፣ ለጭንቁም እንደውም ከኛ በላይ ለሰማዕትነቱ የምትቀርቡ መስሉን ነው እምንወቅሳችሁ እምንጠይቃችሁ። ሁሌ ብፁዓን አባቶቻችን እናንተን የመናገር ሞራል ኖሮን አያውቅም። ግን ያስተማራችሁንን ከፊት ቀድማችሁ የምትመሩን ስለመሰለን ነው። ሌላ ነገር አይደለም። ያስተማራችሁን እውነት ነው ብለን ስለተቀበልን ነው። እግዚአብሔር በሚያውቀው እንደው ልጆች ሆነን እኮ በአባቶች ተሸወድን ብለን ማውራት ስለማይጠበቅብን እንጂ ያኔ የስልጣን ክፍፍላችሁ ጊዜ ነው ጥቁር መልበስ የነበረብን ወይስ ኦርቶዶክሳውያን እንዲህ በገፍ የሚቀብራቸው በታጣበት በየሜዳው በሚወድቁበት ጊዜ ነው ጥቁር መልበስ ያለብን? ያው እናንተ ሁሌ ጥቁር እንደለበሳችሁ ነው ብፁዓን አባቶቻችን እንዳዘናችሁ ነው። እኛ ግን መቼ ነበር መልበስ ያለብን? እስቲ በደንብ ንገሩ። እግዚአብሔር አምላክ ይጠብቀን፣ መቼም አይተወንም። ማርያምን መቼም አይተወንም። መቼም ከዚሁ ጋር ተያይዞ ኦርቶዶክሳውያን ያሉብን መከራዎች ብዙ ናቸው። በብዙ መልኩ አስጨናቂ አጀንዳዎች ለእኛ እንዲሰጡን ይፈልጋል። ሰኞ ሞታችንም፣ ሮብ ላይ ገድላቶቻችንም፣ እሁድ ላይ ታቦታተ ሕጉን፣ ተመልሶ ማክሰኞ ላይ ብፁዓን አባቶችን፣ ሐሙስ ላይ አማኞችን፣ ቅዳሜ ሲደርስ ርስቶቻችን ላይ አከታትለው አጀንዳ ነው መስጠት የሚፈልጉት። የሞታችን ጋፕ ሲል ደግሞ አሁን ልጆቻችንን በየፖድካስቱ ጠርቶ ነጥብ እንዲስቱ ለማድረግ የሚደረግ ሩጫ ደግሞ አሁን ይጀመራል። ፓስተር ሶፊ ብዙ የምጠራጠረው ሰው አይደለም ማለት እሱም ራሱ ማንን ተማምኖ የቆመ እንደሆነ አላውቅም። የውሃ ላይ ኩበት ነው፣ አይንሳፈፍም ወይ አይሰምጥም። አምኖ ባለበት የእምነት ተቋም ላይ አይቆይም። ዋል ካልሆነም ደግሞ በደንብ ተረድቶ ወደኛ እምነት ወደ ሆነችው ቤት አይገባም። ስለዚህ ቢዝነሱ ስለሆነ ብዙ የሚቸገር ባይሆንም ግን የምትቀርቡ ሰዎች መጠንቀቅ አለባችሁ። ተሙ በፓስተር ሶፊ ላይ ቀርበው ውይይት አድርጓል። ይቺ ተቆርጣ የወጣችው ቪዲዮ በጣም ልቤን ስለገዛችሁ ነው። ኦርቶዶክስ ተቋም አይደለችም። ተቋም ዛሬም ይመሰረታል። ንግድ ፍቃድ እያወጣ ሁሌ ተቋም መመስረት ትችላለህ። አስገድደዋት በመንግስት አሰራር ያን ሂጂ ስላሏት ካልሆነ በቀር ኦርቶዶክስ ተቋም አይደለችም፣ እምነት ናት። ላቅ ያለች ተራራ ላይ ሆኖ እንደሚታይ የገዘፈ ነገር በአእምሮ ቢያስቧት ከአእምሮ በላይ የሆነች በታሪክ ቢጓዙባት ተገልጣ የማታውቅ በስርዓት ቢመጡባት ጥንቅቅ ያለች ወደ አማኞቿ ዞር ቢሉ ነጭ የለበሱ የምትደገፈው ማን ነው ብሎ ቢመረምሩ የሰማዩና የምድሩን ገዢ መድኃኔዓለምን የድንግልን ማርያም ልጅ አርቀው ቢወረውሩ ርስቷን የማይጨርሱ ቢገሉ አማኞቿን የማያንበረክኩ ይህቺ ቤተክርስቲያን ተቋም አይደለችም፣ እምነት ናት። ከፍ ያለች ኦርቶዶክስ ወዳጄ በቃል መናገር ከሚቻለው በላይ ለአእምሮ የምትከብድ ለምድር የገዘፈች ለሀገር ታሪክን ያስቀመጠች ታሪክ የሰራች ድንበር ያጸነች ታቦት ያዘመተች መሪ በሌለበት ጊዜ መርታ ሀገርን ያመላከተች ትምህርት በሌለበት ጊዜ ላይ ዕውቀትን የገለጠች
ሕክምና ባልተስፋፋበት ጊዜ በጸበሏ ያከመች፣ ዛሬም በውጪ ምንዛሬ መድኃኒት ሀገር በምታስገባበት ጊዜ ላይ ከመሬት ከጭንጫ ውስጥ በሚፈልቅ እምነት ጸበል ልጆቿን የምታድን፣ ካርድ የማታስቆርጥ፣ ኤክስፓየርድ የማይሆን መድኃኒትን የምታዝ፣ ጸበሉን እምነቱን ቢዛቅ ቢወሰድ ከማያልቅበት ክርስቶስ 24 ሰዓት ስብሐተ እግዚአብሔርን የምታደርስ፣ እኛ ልጆቿ አንሰን አባቶቻችን ለማሳነስ ብንሞክርም አባቶቻችን በአባትነት መንበር ላይ የተቀመጡ 3-4 ሰዓት ሳይሆን 24 ሰዓት ስብሐተ እግዚአብሔርን ለማድረስ የማይሰለቹ ጥቂት ደሞዝን ለመኖር ሲሉ ብቻ የሚቆረጥላቸው። ይህች ማነች ካላችሁ ኦርቶዶክስ ናት። የእሱን ሐሳብ እንስማና እንመጣለን። ተሙ እግዚአብሔር አምላክ ያክብረህ። ስማው ማለት አትችልም። እኔ እችላለሁ። ኦርቶዶክስ ተቋም አይደለችም። በነገራችን ላይ ምንድን ነው ኦርቶዶክስ ተቋም አይደለችም። ተቋማ ስለሆነች የኢትዮጵያ ሃይማኖት ተቋማት ጉባኤ ላይ አንዷ ነች እኮ። እኔ ተቋም ናት ብዬ አላምንም። እኔን ሳሎን ግን ኦርቶዶክስ ግን ተቋም አይደለች። እሺ ምንድን ናት? ይኸውልህ ተቋም የሚባለው ድርጅት ስትመሰረት ነው። እምነት ናት። እሺ በቃ ወስጄልሃለሁ። በእግዚአብሔርና እንኳን ወሰድክ። ከዚህ በኋላ ያለውን ነገር አያስፈልግም። የኢትዮጵያ ሃይማኖት ተቋም ሲል አይ ፓስተር ሶፊ፣ የኢትዮጵያ ሃይማኖት ተቋማት እኮ የተቋቋመበትን አንተም እኛም እናውቀዋለን። መቼ ለምን እንደተቋቋመም እናውቀዋለን። አይገርምም? ተቋም ነኝ ብሎ የሚያስበውን ተቋም ራሱ እኮ ያቋቋማችሁ ይቺ እምነት የሆነች ቤተክርስቲያን ናት። እኔ ጌዲዮን በላይ የፕሮቴስታንት ቤተ እምነት ተከታይ እኛ ጋር መጥቶ ኢንተርቪው ያደርገነው ነበር። የሚገርም ነገር ተናገረ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ብትጠፋ ፕሮቴስታንቱ ዓለም በሙሉ ሙልጭ ብሎ ይጠፋላል። ምክንያቱም እምነቱ የተመሰረተው እሷን በመቃወም ላይ ነው። ትክክለኛው ሃይማኖት መናፍቅ ብለን ደግሞ ይጠራናቸው አለ። ከኛም ቤት ክደው የወጡ ከዛ ከፕሮቴስታንት ቤትንም የማይገልጡ ደግሞ ንግድ ስራ አውጥተው የሚፈልጡ አሉ። የፕሮቴስታንት ቤተ እምነትንም የማይወክሉ የንግድ ስራ አመታዊ በጀታቸውን ብቻ የሚያስቡ እነሱ ደግሞ በጣም የሚያስገርሙ ከኦርቶዶክስ በመስረቅ ነው እምነታቸውን ያቆሙት። አለባበሷን ይሰርቃሉ፣ መጽሐፍ ቅዱሷንም ጭምር፣ ክርስቲያን የሚለውንም ስሟንም ጭምር፣ መቋሚያን ይሰርቃሉ። ደስ የሚለው ነገር ባለርስት ስትሆን ደስ ይላል። እንደፈለክ መናገር ትችላለህ። ታውቃለህ፣ የጎደለ የለ። ጸናጽሏን ይሰርቃሉ፣ ከበሯን ይሰርቃሉ። መሆን አይችሉም። መምሰልን እንኳን በአግባቡ አይችሉም። አየህ፣ ባለጸጋ ላይ ስትሆን ደስ ይላል። ሁሉ ያንተ ነው፣ ማውራት ትችላለህ። የተሰረቀብንን በደንብ እና እነዚህ ዘራፊዎች ነው የምላቸው እነዚህንና አሁን አሳያቸዋለሁ። የጉልበት ስራ ጀምረዋል። ራሳቸውን ዘማሪ ብለው ነው የሚጠሩትና እኔ ይሄ ዝማሬ አይመስለኝም፣ የጉልበት ስራ የጀመሩ ነው ይመስለኝ። ስሟቸው እንግዲህ እኚህ የጉልበት ሰራተኞች ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተሰረቀ ንዋየ ቅድሳትን እንዲሁም ስርዓተ አምልኮ መፈጸሚያ ንብረቶችን ዘርፈው ነው በጉልበት ስራ ላይ የተሰማሩት። ይሄ ምስጋና አይመስለኝም። አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መቋሚያው ሲደክመን ለመደገፍ ብቻ አይደለም፣ ጸናጽሉም ለውበት አይደለም።
እንደው ምሳሌ እንኳን አለን ካሉት የክርስቶስን ሕማም አፈጠኑት። እነዚህ ከገዳዮቹ በላይ ክርስቶስን አንገላቱት። በእውነት የጸናጽሉን በደንብ እንደው በሌላ መልኩ እንኳን ብናየው የክርስቶስን ሕማም ነው ያፈጠናችሁት። ከገዳዮቹ በላይ ነው ገዳይ ሆናችሁበት ክርስቶስ ላይ። ምኑን አስባችሁ ያምራል ስለተባለ ብቻ የሚያዝ ነገር የለም። እኔ ምን አለ አንድ ሰው የተማረ ይግደለን ይላል የሀገሬ ሰው አለ። ያው የተማረ እየገደለን ነው እንደ ጸሎት ልመናችንና ተምረን እንዴት እናጠፋለን? እንዴት ያልተማሩ እናቶቻችን አይደለም ለህይወት ለምስጋና እንኳን ለዛ አላቸው ያልተማሩ እናቶቻችን። አይገርም? ከተማረን ከኛ እርስ በርስ ከምንባላው ያልተባላ ነው ያልተማሩት እናቶቻችን የኬሚስትሪ ቀመርን ያውቁታል። ሊጥ በትንሹ ምን ያህል እርሾ ምን ያህል ዱቄት እንደሚሆን ቀምረው እንጀራ አድርገው ይሰጡናል። የተማርነው ግን ለእንጀራ እንባላለን። ያልተማሩ ወላጆቻችን ዱቄትን አዝርዕትን ፈይተው ዱቄት አድርገው ዱቄትን አብኩተው ጋግረው እንጀራ አድርገው ይሰጡናል። እኚህ እናቶች ተምረው ከሰረፉን ወይም ደግሞ ተምረው ጉልበት ሰራተኛ ከሆኑት በላይ ምስጋናቸው ልቤን ይገዛዋል። አልተማሩም ያልናቸው እናቶች ቢያንስ እንደ እምነታቸው እንዲህ ሲያመሰግኑ እናያቸዋለን። እና ምን ወረርሽን ነው የገባብኝ ብዬ እንዳስብ ስለሚያደርገኝ ነው። የነዚህ የእናቶቻችንን አለመማር ወደድኩት። መማር ከእግዚአብሔር ቤት የሚያርቅ ከሆነ መማር ለወንድሙ እንዲጨክን የሚያደርግ ከሆነ መማር ከክርስቶስ የሚያለያይ ከሆነ መማር ከእውነት ጋር የሚያጋጭ ከሆነ አለመማር እንዲህ ለእውነት የሚያቆም አለመማር ለአምላክ ምስጋና ማቅረብን የሚያለማምድ አለመማር ለሰው ልጅ ሰብአዊነትን የሚያሳይ ከሆነ የእናቶቻችንን አለመማር ወደድኩት። ያልተማሩት እናቶቻችን ከተማርነው በላይ ምስጋና ሲያቀርቡ ተመልከቱልኝ። እነኚህ እናቶች ምናልባት ለእግራቸው መራመጃ ጫማ የላቸው ይሆነ። ምናልባት ወደ ቤተ ክርስቲያን ሲመጡ የሚቀይሯት ነጭ ነጠላ ከቤታቸው ላይኖር ይችላል። ምናልባት ከዚህ ዝማሬ በኋላ ወደ ቤት ሲገቡ አራግፎ የሚበጠብጧት ቡኮ የላቸው ይሆናል። ምናልባት እያልን ብዙ የሌላቸውን ነገር ግን ልንገልጥ እንችላለን። ስለምን እንደሚጨነቁ ገብታችኋል? ነፍሴን አደራ በሰማይ ነው። ነፍሴን አደራ። አዳራሽ ውስጥ ተገኝቶ 3 ሲኖትራክ ታገኛለህ የሚል የሃይማኖት አባት የላቸውም እነዚህ ሰዎች። አሜሪካ፣ አውሮፓ ቪዛ ይመታላል የሚል ንግድ ፍቃድ ያወጣ ጎበዝ የላቸውም እነዚህ እናቶች። ሚራክል መኒ ሲገባ አየው ብሎ የሚያስደነብራቸው ልብ የላቸውም እነዚህ እናቶች። ነፍሴን አደራ በሰማይ ነው። ክርስቶስን መምሰል ልክ እንደነዚህ እናቶች ነው።
በምድር ምንም አልነበረው፣ ምንም የላቸው። የሚናፍቁት የሰማዩን ቤት ነው። ነፍሴን አደራ በሰማይ ተክልዬ ፀሐይ የምንለው ለዛ። እንግዲህ የምትገሉት ነፍሴን አደራ ብሎ በሰማይ ቤት ያለው የሚጨነቀውን ነው። ስትገሉት የገደላችሁት ይመስላችኋል? አይደለም እኮ ቀድሞም ርስት የለኝም ብለዋል። ይሄ እኮ የሚሞተው ክርስቲያን ቀድሞም ነፍሴን አደራ በሰማይ እያለ ለሰማይ አባቱ እኮ ነው ምድር ላይ እየኖረ ሰማያዊ ቤቱን የሚናፍቀው። እየሸኛችሁት ነው ወደ ቤቱ። ገዳዮች ይሞታሉ የሚባለው እኮ እኛን እንደሚገሉን ይታረዳሉ እኮ አይደለም እያልን ያለ ነው። ወደ ሲኦል ወደ ጥልቁ ይወረወራሉ እኮ ነው እያልን ያለ ነው። የእግዚአብሔርን የእጁን ስራ የሚገሉ እግዚአብሔር ይበቀላቸዋል እኮ እንጂ እንደኛ እኮ ይሞታሉ አይደለም። እግዚአብሔር አምላክ ልቦና ይስጠን። ለሀገራችን ኢትዮጵያ ሰላሟን ያደልልን። ለመሪዎቻችን ልቦና ይስጥልን። የእውነት በእውነትና በቀናነት በሰው ልጅ መቆርቆር ከሆነ እስከሚፈልጉት ዘመን የስልጣን ዘመናቸውን ያራዝምልን። የቤተ ክርስቲያን ጸሎቷ እኮ ይሄ ነው። ሀገርና መሪዎቿን ጠብቅ እኮ ነው የምትለው፣ ሌላ ነገር እኮ አይደለም። ይሄን አውርደው ይሄንን ሹሙ እኮ አይደለም የምትለው። አምላክ ሆይ ይቅር በላቸው እኮ ነው የምትለው። እንዲህ የምትል ቤተ ክርስቲያንን ነው እሳት እየለኮሱባት ያሉት። እንዲህ የሚሉ አባቶችን ነው እያሳደዱብን ያሉት። አባቶች ብለን በብፁዓን አባቶቻችን 67 የማይሞሉ አባቶቻችን ብንወቅስም በሚሊዮን የሚቆጠሩ ቀሳውስት አባቶቻችን፣ መነኮሳት አባቶቻችን በደብር በገዳሙ ዛሬም ስለ ኢትዮጵያና ኢትዮጵያውያን ጸሎት የሚያደርጉ አሉ። ስለነሱ ሲል አይተወንም። እማምላክን ስለነሱ ሲል አይተወንም። እግዚአብሔር አምላክ ሀገራችንና ሕዝቦቿን ሰላም ያደርገልን። ወጥተን የምንገባበት ቤተክርስቲያንን ስርዓት አምልኮ ፈጽመን የምንመለስበት ስብሐተ እግዚአብሔርን አድርሰን እግዚአብሔርን አክብረን የምንመለስበትን ቀን ያምጣልን። ሁሉን ሰላም ያደርገልን። ለአባቶቻችን ክብርን፣ ለመድኃኔዓለም ምስጋናን፣ ለእኛ ለምእመናኖቹ ሰላምን፣ ለመሪዎቻችንም እረፍትን እንደው ይስጥልን ያድልልን። ከኔ ጋር ስለሆናችሁ ስለነበራችሁ ከልብ አመሰግናለሁ። የቦሌ ቡልቡላ ቅዱስ ጊዮርጊስና ቅድስት ኪዳነ ምሕረት ገዳም የብራና መጽሐፍ ለማጻፍ ጠይቀናችሁ ነበር። የላካችሁልንን ከልብ ነው የምናመሰግነው። ሞልቶልናል። ከልብ ነው የምናመሰግነው። ከዚህ በኋላ ምንም አይነት ገቢ ማሰባሰብ በዚህ በብራናው መልኩ አናደርግም። አዘናል። ብራናውን በቅርብ ጊዜ ላይ ይደርስልናል። ከእግዚአብሔር ጋር ደግሞ ስናደርስ እናሳያችኋለን። የብራናው መጽሐፍ ሞልቶልናል። እዚህ ለተሳተፋችሁ ሁሉ በጸሎት አስቡን አትርሱን ላላችሁ ሁሉ አምላከ ቅዱስ ጊዮርጊስ ያስብልን። ብራናውን አጽፈን እንደዚሁ በቅርቡ ለገዳሙ አባቶች እናስረክባለን። በጸሎት እንዲያስባችሁ ስማችሁን ሁሉ እንሰጣለን። በዚህ ላይ ለተባበራችሁ ሁሉ አምላከ ቅዱስ ጊዮርጊስ ይስጥልን። በቀጣይ በቅርቡ ደግሞ ይፋ የምናደርገዋለን። ጊዜውን እነግራችኋለን። እንዲሁ ፋታ ወስደን ደግሞ እንመጣለን ለሌላ ገዳም ለሌላ አብያተ ክርስቲያናት። በዚህኛው ላይ ብዙዎች ደውላችሁልናል፣ መሳተፍ ፈልጋችኋል ብላችሁና ባለፈው ሳምንት ስለጨረስን ነው ጨርሰናል ያልናችሁ ከኛ ጋር ስለሆናችሁ እኛንም የምናነሳቸው ሀሳቦች ለመተባበር ፈቃደኛ የሆናችሁ ከልብ ነው የምናመሰግነው። ከዛ ይልቅ ግን የተዘጉ አብያተ ክርስቲያናት በደሞዝ እጥረት ብቻ ለአንድ አብያተ ክርስቲያናት 10 አገልጋዮችን በአነስተኛ ደሞዝ መቅጠር እንፈልጋለን። ብዙ የተዘጉ አብያተ ክርስቲያናቶች አሉ። የቻላችሁ ብቻችሁን አንድ ቤተ ክርስቲያናት አባቶችን በጣም ጥቂት ነው፣ በጣም ጥቂት ብር ነው፣ በጣም ብዙ ትልቅ የሚባል አይደለም። ስለዚህ እነዚህን አብያተ ክርስቲያናት በራሳችሁ ይዛችሁ ከወር እስከ ወር ከዓመት እስከ ዓመት እንዲቀደስ የእግዚአብሔር ስሙ እንዲጠራ የእናንተም ስመ ክርስትና በቅዳሴው መሃል በጸሎት እንዲታሰብ ፈቃዳችሁ ከሆነ ደውሉልን። ብዙ የተዘጉ አብያተ ክርስቲያናቶች አሉ።
እናስከፍታለን። እስካሁን ሰዓት ድረስ ነጋሽ ሚዲያ 11 አብያተ ክርስቲያናትን በቋሚነት በየወሩ ደሞዝ ከፍለን ከወር እስከ ወር ከዓመት እስከ ዓመት ቅዳሴው እንዲከናወን እያደረግን ነው። አሁን በቅርቡ ደግሞ አንድ እህታችን አግኝተን 12ኛውን ቤተክርስቲያን በጅማ ሀገረ ስብከት ልናስከፍት ነው። እግዚአብሔር ከኛ ጋር ከሆነ ሁሉ ይሆንልናል። እናንተም ከኛ ጋር ስለሆናችሁ ከልብ አመሰግናለሁ። መልካም ጊዜ። አምላክ እስራኤል ክበርልን፣ ዘላለም ፍቅር የወደድከን ክንድ ዘወትር የጥቅምት ስንብት የወርኃ ኅዳር መዓዛ ዘመነ ጽጌ ሁለቱን አያይዛ መስከረምን ሸኘናት የሙታንሳ አባቶችን አደራን አስይዛ። የተዋህዶ ልጆች በሚቆጠር ዕድሜ የማይቆጠር በረከት ስጡት ይሰጣችኋል ሲሰጥ ለማያልቅበት። ልጆቻችን በዓቶቻችንን ጨርሱ የሚለውን የሙታንሳ ገዳም አባቶቻችንን ድምፃቸውን አትርሱ። የመናንያኑ ተማጽኖ ዛሬም ይሰማል። እናም ዘንድሮ ገዳማውያኑ ክረምቱን በጎርፍ ሳይወሰዱ በወጨፎ ሳይመቱ እንዲያልፉ በዓታቸውን እንገንባ። ዘላለም ፍቅር የወደድከን ለድካማችሁ ረፍትን የምትናፍቁ ለሕመማችሁ መድኃኒት ፍለጋ የምትባዝኑ ተፈውሳችሁ ለመመለስ ወደ አንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት ኑ። በፈዋሽ ጸበሏ ተጠምቀን በእምነት በረከቷ ተሞልተን ደግሞ እንደ መላእክቱ በዝማሬ በምስጋና ደጇን ተሳልመን እንመለሳለን። ስለ ጉዞ በፍጹም እንዳታስቡ። ዘወትር ቅዳሜና እሁድ ከሌሊቱ 11 ሰዓት ጀምሮ መገናኛ ደራርቱ ሕንፃ ፊት ለፊት ወስዶ የሚመልስ በርካታ ባሶችን አቁመን እንጠብቆታለን። ለበለጠ መረጃ ከታች ባሉት የገዳሙ የጉዞ ስልክ ቁጥሮች ይደውሉ። መባ ስጦታችሁን ለመላክ ደግሞ የገዳሙን የባንክ አካውንቶች ይጠቀሙ። የተሰጠንን ብናውቀው የተከለከልነው ምንም ማለት አይደለም። ክቡራን ተመልካቾቻችን ይህ ከጀርባ የምትመለከቱት ማዕከል ክቡር የሆነው የሰው ልጅ በጎዳና ተጥሎ በሱሱ ምክንያት ከሰው ተነጥሎ ይኖርበት የነበረውን ዓለም ቀድሞ እንደተፈቀደለት ርስቱ አድርጎ እንዲኖርባት ያነበረበትን ሱስ ጥሎ እንዲወጣ የሚደረግበት የሱስ ማገገሚያ ማዕከል ነው። ልጆቻችን፣ ወላጆቻችን፣ ጓደኞቻችንም ጭምር በዚህ ሰዓት የት ናቸው ብለን ስናስብ በአእምሮ ህመም የሚሰቃዩ ባልባሌ ሱሶች ውስጥ ወድቀው ትላንት ከነበሩበት ከፍታ ዝቅ ብለው የሚታዩ ነገ ወደ ነበሩበት የሚመለሱ ስለመሆናቸው እርግጠኛ ይሁኑ። ምክንያቱም በዚህ ማዕከል ሁሉ ተችሏልና። ከምድራዊው ጥበብ ባለፈም የሰማይ አምላክ እውነትን ዕውቀትን እንዲገልጥላቸው ወደ ነበረ ማንነታቸው እንዲመልስላቸውም ጭምር በግቢ ውስጥ ያሉ ወጣቶች ፈጣሪን የሚለማመኑበት የጸሎት ቤታቸው ነው። የውስጤን ብሶት ለማልነግር ደጋፊ የለኝ ካንቺ በቀር